ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? ሰላም በያላችሁበት ለእናንተ ይሁን እያልን የዛሬውን የኦቢኤን ልዩ ዝግጅታችን ጀምረናል። በዛሬ ቆይታችን የተለያዩ ሀሳቦችን ያንሸራሸርን ከእናንተ ከተመልካቾቻችን ጋር አብረናችሁ እንዘልቃለን። እንግዲህ በሚኖረን ቆይታ ስለ ሀገራዊ ሰላም ጉዳይ ላይ የምናወራ ነው የሚሆነው። እንግዲህ እንደሚታወቀው ከዚህ በፊት የነበሩትን ሁኔታዎች ለመቀልበስ የፌዴራል መንግስት ከህወሓት ጋር ያደረገውን ስምምነት ይታወቃል። ይህን መሰረት አድርገው እንግዲህ የተለያዩ ሂደቶች ሲካሄዱ ቆይተዋል። ይሁን እንጂ በአሁኑ ሰዓት የህወሓት ቡድን ይህንን ስምምነት በመጣስ የተለያዩ አላስፈላጊ እንቅስቃሴዎችን እያደረገ ይገኛል። በዚህ ጉዳይ ላይ ልንወያይ እንግዳ ጋብዘናል። እንግዳችን ደረጀ ጉደታ ይባላል። ከሱ ጋር ሀሳቦችን እያነሳን አብረን እንዘልቃለን። በያላችሁበት አብራችሁን ነው። አቶ ደረጀ እንኳን ደህና መጡ። አመሰግናለሁ። ቀደም ሲል እንግዲህ ሀሳቦችን ሳነሳ ነበረ የምንወያይባቸውን ጉዳዮች። እንግዲህ ሀገራዊ የሰላምን ጉዳይ ስናነሳ የህወሓት ጉዳይ ቀድሞ የሚመጣ ጉዳይ ነው። ወደዛ ጥልቅ ሀሳብ ከመግባቴ በፊት እንደው አጠቃላይ ህወሓት የሚባለው ቡድን በኢትዮጵያ ፖለቲካ ውስጥ የነበረው የእንቅስቃሴ ሂደት እንዴት ገመገሙት እስካሁን ድረስ የሚለውን ሀሳብ እንደ መግቢያ። ይህንን ጉዳይ የገመገምኩበት አንድ ነገር አለ። እውነት ለመናገር በህወሓት ሀገሪቷን በሚመራበት ሰዓት 27 ዓመት መርቷለች ሀገር እና ምን ሰራ ምን አደረገ የሚለውም ነገር መታየት አለበትና ሰው አንድ ነገር ሲያቀድ ሲያስብ ከአቅሙ በላይ ከሆነ ያ አቅሙ ካልቻለ የግድ ይሰናከልበታል። በዚህን ወቅት ምን ተደረገ ብለን ብንጠይቅ በጣም ትልቅ ችግር የተፈጠረበት የብሔር ማንነትና የብሔርን በጣም ጎልቶ የወጣበት ብሔር ለብሔር በጣም የተነካከሰበት ጎሳ ይዞ እኔ በልጥ ያለበት ሹክቻ የነበረበት ጊዜ በመሆኑ ትንሽ አስቸጋሪ ነበረ። ወቅቱና ያለፈው ጊዜ አስቸጋሪ ነበር የሚል የራሴ ግምገማ አለ። ያው ከዛ ጋር ያይዘ የምናነሳው ነገር እንግዲህ በኢትዮጵያ የፖለቲካ ሂደት ውስጥ የብሔር ፌዴራሊዝም የሚባለውን የተከለ ህወሓት ነው የሚል ብዙ ጊዜም ለዛ ተጠያቂ የሚሆኑባቸው ጉዳዮች አሉ። ያ ሁሉ ሳያንስ እንግዲህ እንደሚታወቀው ሰሜን አካባቢ የተነሳውን ጦርነት ለመቋጨት ፕሪቶሪያ ስምምነት መደረጉ ሁላችንም እናስታውሳለን እና ያን ስምምነት ጥሶ ህወሓት በአሁኑ ሰዓት እንግዲህ ወደ ኃይል ካልገባው የሚል እንቅስቃሴዎችን እያደረገ ነው የሚገኘውና ከትናንት እስከ ዛሬ ህወሓት በሀገር ላይ ጥፋት ለማድረስ እያደረገ ያለውን እንቅስቃሴና ከትጥቅ ትግል አልወጣም ያለበት እሳቤ እርስዎ እንዴት ይገመግሙታል? ያው ነው የልህ ፖለቲካ ነው እያካሄደ ያለው። እንዳልኩ ነው። ይህ እንደዚህ የሆነበት ምክንያት ምንድን ነው ብለን ስናስብ ብሔርተኝነት ነው። በዛም ህዝቡ ያሸኛል ያለውን ነገር መረጠ። በዛን ያን ምርጫ ተከትሎ እንግዲህ እኔ ካልተመረጥኩ በሚል ነው ይሄ ሁሉ የመጣው። ጦርነት አልነበረም። በቃ በምርጫ በሰላማዊ መንገድ ህዝቡ መረጠ። በዛን ሰዓት ካልተመረጥኩ አለ። ወዴት ገባ? ወደ ትግራይ ሄደ። ይሄ ነው ትልቅ መንስኤው ለዚህ ሁሉ ችግር፣ ለዚህ ሁሉ እልቂት ይሄ ነው። ለውጡን አልቀበል ብሎ ነው እዛ ሂዶ የሰሜኑ ጦርነት የተካሄደውና አሁንም እነዚህ ጥቂት ቡድኖች ከህዝቡ ጫንቃ ላይ ወርዷል ማለት አንችልም። እንግዲህ የትግራይ ህዝብ እንደ ህዝብ እየኖረ ነው የሚገኘውና እነዚህ ጥቂት ቡድኖች ከትናንት እስከ ዛሬ ህዝቡ ላይ ጉዳት እያደረሱ ነው የሚገኙትና ይህ የስምምነቱን መጣስ በህጋዊ መንገድ ብናይ እርስዎ እንደ አንድ ዜጋ ይህን ተግባራቸውን እንዴት ገመገምክ? የእነዚህን የጥቂት ቡድኖችን ፍላጎት የህወሓትን ቡድን ማለት ነው። ትክክል አይደለም። ትክክል አለመሆኑንማ ዓለም ያውቃል። አሁን ትናንትና ከትናንት ወዲያ እኮ የአሜሪካኑ አምባሳደር እየሄደ እየጠየቃቸው ነው ያለው አይደለም። በቃ ትክክል አይደለም። በሰላማዊ በሆነ መንገድ መመረጥ ኢትዮጵያ ትግራይ ህዝብ እኮ የዋህ ህዝብ ነው። የትግራይ ወጣት ማለቅ የለበትም። የትግራይ ህዝብ ራሱ ወጣት እምቢ ማለት አለበት። ጦርነት በቃኝ ማለት አለበት። ካሁን በኋላ ልማት ነው መሆን ያለበት። ሌላው ክልል እየተደረገውን ነገር እያየ በቃ በእንደዚህ በአጥፊ ነገር አልሳተፍም ብሎ ራሱ ከራሱ ከውስጥ መነሳት ነው ያለበት። ይሄ ነው መሆን ያለበት። ካለበለዚያማ ጥሩ ላይሆን ይችላል። መንግስት ስንቴ ለመነ፣ ሽማግሌም ተላከ። ያው እንደምታውቁት ብዙ ችግር ተፈጥሮ ነበር። በትዕግስት በወደ ሰፊነት መንግስት እያደረገ ነው ያለው።
አሁን እኮ ፕሪቶሪያ ስምምነት የተባለው ፕሪቶሪያ ስምምነት ማን ነው የተዋዋለው? ማን ነው የተወከለው? እነዛስ የተወከሉት የት ናቸው ያሉት? አይደል እንዴ? እዚሁ ናቸው አይደል? ልክ አይደላችሁም እያሉ ነው አይደል ያሉት? መስማት ነው ያለባቸው። ልክ አይደላችሁም። የትግራይ ህዝብ የትግራይ እናት ማልቀሷን ማቆም አለበት። ይበቃል። ካሁን በኋላ የሚያስፈልጋን ልማት ነው። ለውጡ እየታየ ነው በየክልሉ በየክፍለ ሀገሩ። ይኸው መንግስታችን ጥሩ ስራ እየሰራ ነው ያለው። በአይን የሚታይ ነገር ነው። ለእውነት እንመሰክራለን። እና ያ ነገር ትግራይ ውስጥም መሆን እንዳለበት ልብ ያምናል። በቃ ሊባል ይገባል። ጫና ሊፈጠር ይገባል። አሁን ትልቅ ስራ እየተሰራ ያለው መማክርቶች አሉ። እውቅ ሰሞኑን ትናንት ከትናንት ወዲያ እያየ ነው። ይሄንን ነገር አሻፈረኝ ማለት አይገባቸውም። በቃ ትልቅ መማክርቶች አሉ። ታዋቂዎች ሰዎች አሉ። 4000 ህዝብ ተመርጧል። በእነዚህ ውስጥ ታቅፋ ትግራይ ሰላሟ መረጋገጥ አለበት። ወደ ፕሪቶሪያ ስምምነት መግባት አለበት። ፕሪቶሪያ ስምምነትን ያፈረሰው የጥቂት ቡድኖች የትግራይ ሊቃን የሚባሉት ናቸው። ይሄ እንግዲህ በነ ደብረጽዮን የሚመራው የህወሓት አንጃ አሁንም ድረስ እርሶም እንደሚገነዘቡት በቅርብ ጊዜያት ወዲህ አዋጅ አውጥቶ ነበረ። ወጣቶችን በግዴታ ወደ ጦርነት የማስገባት አዋጅ አውጥቶ ነበረ። እንደው በዚህ ዘመን እንደዚህ አይነት አዋጅ አውጥቶ ወጣቱን ወደ ጦር ሜዳ መማገድ ለዚህ ዘመን ይመጥናል? እንዴትስ ነው የትግራይ ህዝብ ከነዚህ እኩይ ተግባር ከሚፈጽሙ አካላት መሸሽ ያለባቸው? ከጉያቸው እንዴት ነው እነዚህ ነጥል ማውጣት ያለባቸው የሚለው ላይ እስቲ ሰፊ ሀሳብ ስጥ። እያየን እኮ ነው በአሁኑ ሰዓት እንዴት በአፈሳ ሄደ። ያ በአፈሳ የሄደው ወጣት ልጅ ምን ያደርጋል ነው? ይዋጋል? አይዋጋም። ይሄ እኮ በቃ አንድ ነገር ብቻ ላይ ተቸንክሮ መቅረት ነው አይደል? ለወጣቱ ነው ማስረከብ ያለበት። በቃ ለምሳሌ አንድ ምሳሌ ልንገር ወንዴ። አንተ ልጅ ስትወልድ የምትኖረው ለማን ነው? ለልጅ አይደለ? እነዚህ ሰዎች ወደ 50 ዓመት ታገሉ አይደለም? ረጅም ጊዜ ጫካ ስንት ዓመት ነበሩ? ከዛ በኋላ እዚህ ሀገር 27 ዓመት ነበሩ። በቃ ይበቃል፣ ማስረከብ ነው። ከዛ በኋላ ያለ ትውልድ እኮ ነው እነ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን የወጣቱ ትውልድ እኮ ነው አይደለም? በቃ ማየት ያለባቸው መገንዘብ ያለባቸው ይሄ ነው። በግዳጅ የሚሆን ነገር ደግሞ የትም አያደርስም። ምክርና በጠረጴዛ ዙሪያ መወያየት ብቻ ነው አንድና አንድ የሚያዋጣው። ጦርነት አይበጀንም። በዚህ በ21ኛው ክፍለ ዘመን ጦርነት አይሆንም። እቺ የቀረቻቸውን እድሜ ይሄ መንግስት ሰፊ ሆድ ነው ያለው። ወደ ሰፊ ነው። እንመካከር ነው፣ እንነጋገር ነው ሁልጊዜ አይደለም? በቃ የሚያዋጣው መመካከር ነው እንጂ ጦርነትማ ከተባለ እያየን እኮ ነው። አሁን እኮ የለም እኮ እንደዛ የለም። አሁን እኮ ቴክኖሎጂ እኮ ነው። አሁን እኮ ኤአይ ነው ጊዜው። የለም ጫካ ለጨረታ መሮጥ አይቻልም። ስለዚህ ወደ ቀልብ መመለስ ያስፈልጋል። ይሄ ነው አሁንም ቢሆን በሆደ ሰፊነት በትዕግስት ተመካክሮ መመለስ አለበት የሚል ትልቅ ሀሳብ ነው ያለኝ። ከዚህ ጋር ለእርሶ ሌላ ማነሳለት ነገር ምንድነው? እንግዲህ ቀደም ሲል ከመግቢያችንም ህወሓት 27 ዓመት እቺን ሀገር ሲገዛ እንደው የተለየ ለትግራይ ህዝብ ምን ሰራ ብለን የምናስብ ከሆነ የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ ህዝብ አሁንም እኩል ደረጃ ላይ ነው ያለው። የተለየ የሰራው ነገር የለም። ዛሬ ደግሞ ለትግራይ ህዝብ ከዚህ ለውጥ አልቀበልም ብሎ ሄዶ የሸሸው የት ነው? ትግራይ ህዝብ መሀል ነው። ትናንት ስልጣን ላይ በነበረበት ጊዜ ያልሰራውን ዛሬ በጦርነት እሰራለሁ ብሎ ማሰብ እንዴት ይቻል ይሆናል? ለትግራይ ህዝብስ እንዴት ነው ወጣቱ ይሄንን መታገል ያለበት? ትናንት ምን ሰራልኝ፣ ዛሬስ በዚህ መንገድ ምን ልታሳካልኝ ነው ብሎ እንዴት ነው ወጣቱ ማህበረሰቡ እነዚህን ኃይሎች በቃን ማለት የሚገባቸው የሚለውንም እናንሳ። የሚገርመው እኮ ይሄው ነው። ያለማባነን ይመስለኛል። እኔ የትግራይ እናት ታሳዝነኛለች። እናቴ ናት። የትግራይ አባት አባቴ ነው። የትግራይ ወጣት ልጄ ነው። እቆረቆራለሁ። ጥቂቶች ናቸው እኮ አይደለም። ስለነሱ መጸለይ ነው እንግዲህ። ስለነሱ ሰላም ለማምጣት እንግዲህ አሁንም ቢሆን እዛው ያሉት እናት አባቶች ያሳለፉትን ችግር፣ ያሳለፉትን ረሃብ፣ ቸነፈር፣ ጦርነት፣ እሳት
በቃ ያንን እያስታውሱ ተው ማለት ነው ያለባቸው። እያየን እኮ ነው ልጇ ሲታፈስ ልጇን አዝላ መኪና ላይ ብዙ በዚህ በዘመናዊ ፌስቡክም በምንም የተለቀቀ ነገር በተለያዩ መረጃ ምንጮች እያየን ነው። በድንጋይ በቃን እያለ ነው። ታዲያ ህዝቡ በቃኝ ካለ ህወሓት ለማን ነው ታገላሉ የሚል ለወንበር ነው? ወንበሩ ስንት ወንበር ነው ያለው? ወንበሩ ስንት አንድ ነው እኮ አይደል እንዴ? ወንበሩ አንድ እኮ ነው። እና በቃ የስልጣን ጥመኝነት ይመስለኛል። በቃ አንዴ እዚህ ጋር ያለው ነገር ያ ጊዜ ያለፈው ጊዜ ቁጭት እንጂ ስለ ሰው ነፍስ የታሰበ አይመስለኝም። በአምሳሉ የተሰራ ሰው መሞት የለበትም። እናት ነገ ይጦረኛል ብላ ተስፋዋን ሰንቃ ያስተማረች ያሳደገች እናት በረሃ ሄዶ መሞት የለበትም። ያውም በጉልበት ነው እንግዲህ በጉልበት። አሁን ሲስተም ይሄ የለም እኮ የበፊቱ ነገር የለም። አሁን እነሱም እያሉ ያሉት ምንድን ነው? ትግራይ አፈሳ የለም፣ ልጆቻችን በስሜት በፍላጎት ነው እየዘመቱ ያሉት የሚልም ሚዲያ ላይ አለ። ያው እነሱ የፕሮፓጋንዳ እንትናቸው አይደለም። ይሄ በግዳጅ መሆኑን አንድ ከዛው ነው እኮ የተላከልን አይደል እንዴ? ተቀርጾ ከዛው ነው አይደል? አዋጅ እኮ አውጥቷል። አዋጁ አፋኝ ነው፣ አይሰራም፣ አይቀበሉትም። ስለዚህ እነሱም እኮ ቢመጣ ይሄ መንግስት ሆደ ሰፊ ነው እያልኩ ነው። እነሱ ራሱ አሁን ትናንትና የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም አምላቸውን ካሻሻሉ ሆዳችን ሰፊ ነው ኑልን ነው። ምን አይነት ወደ ሰፊነት ነው! የሚገርም ነው እንዴ አሉ አይደል እንዴ? ከዛ የባሰ ብዙ ነገር ተናግረው በይቅር ባይነት ያሉ ባለስልጣኖቻችን አሉ አይደለም? ልክ እንደዛ ማለት ነው። ይምጡ እንነጋገር። በቃ 2 ዓመት ከምንተኮስ 20 ዓመት እንነጋገር የሚል ጠቅላይ ሚኒስትሩ ደጋግሞ ይላሉ። ይህንን መቀበል ያቃተን አሁን ማህበረሰቡ ከዛ ጥፋታቸው ከዚህ በፊት ተደጋግሞ ጠቅላይ ሚኒስትሩ ወንበር ላይ ፓርላማም ይሁን በተለያዩ መድረኮች ላይ ጥሪ ከማቅረብ አልቦዘኑም። ትናንትም ከ2 ሳምንት በፊት በተደረገው ፓርላማ ላይም ይህን ደጋግሞ ሲያነሱ ለሰላም በራቸው ክፍት እንደሆነ ደጋግሞ ሲያነሱ ነበርና ይህን ጥሪ ሊቀበሉ አሁንም አልቻሉም። እነማን? ጥቂት ቡድኖች፣ ጥቂት የህወሓት አንጃዎች ናቸው። እነዚህን ወጣቱ በራሱ እንዴት ነው መታገል ያለበት? ማህበረሰቡ ለትግራይ ነው በሚል ስያሜ ነው አይደል፣ በሽፋን ነው አይደል እየሰሩ ያሉት፣ ለትግራይ አይደለም ብሎ እንዴት ነው እነሱን መታገል የሚገባው የሚለው ላይ እስቲ ሐሳብ እናንሳ። ታፍኗል ወጣቱ፣ እዛ እኮ ታፍኗል አይደል እንዴ? አሁን ከብረት ጋር ተቃውሞንማ እያየን እኮ ነው፣ መሬት ላይ እያየን እኮ ነው፣ እየሰማን ነው። አሁን ተከበው ዙሪያ መውጣት አይቻልም፣ መውጣትም አይቻልም፣ ትራንስፖርትም የለም። ስለዚህ በአፈና ነው ያዘው። ይሄ ከሆነ ምን ታደርጋለህ? ከብረት ጋር ማን ነው እንደዚህ ያይዟችሁ የሚባል እያየን ነው። ከየት እንደሚመጣል ገንዘቡ፣ መሳሪያው ከየት ይመጣል እየሰማን እያየን ነው አይደለም? ብዙ ነገር አለ። ግን መንግስት እኮ ህዝቤ ስላለ እልቂትን ግድያውን ስላልፈለገ ነው፣ መጨራረሱን ስላልፈለገ ነው። የኔ እኮ ነው። ጥፋት ቢኖር እልቂት ቢኖር ዞሮ የሚያለማው ማን ነው? ትግራይ የማን ናት? የኢትዮጵያ አካል አይደለች እንዴ? በቃ ዞሮ እዳው የማን ነው? የመንግስት ነው። ለዚህ ነው ይሄ ሁሉ ልመና፣ ይሄ ሁሉ ትግስት፣ ነፍስ እንዳይጠፋ ብዙ እልቂት እንዳይመጣ። ያ እንዳይሆን እንመካከር፣ ያ እንዳይሆን እንነጋገር። ስለዚህ አሁንም በሆደ ሰፊነት እንነጋገር እያሉ ነው። ሌላው የቤት ስራ መሰጠት ያለበት እዛው ላለው በነገር ላይ ፖለቲካ ድርጅቶች ብዙ ናቸው እኮ ትግራይ ውስጥ ያሉት አይደል እንዴ? እነሱስ ምንድን ነው የሚሰሩት? እነሱም ነው የተቀየረው። ከህወሓት ጋር በዓላማ አንድ ናቸው። አንድ ከሆኑ በቃ ምን ፖለቲካ የሌላ ፖለቲካ ስም ማውጣት ያስፈልጋል? አይ ልክ አይደለም፣ በቃ በወጣው አዋጅ በይቅር ባይነት ተካተን አገራችንን እናልማ። ይሄው ነው ቋንቋው እኮ ይሄ ነው መሆን ያለበት። ካለበለዚያ እነሱ እዛ ምን ይሰራሉ? አሉ እኮ ምርጥ የትግራይ ልጆች እኮ አሁን እዚሁ እናንተም ጋር መጥተው ኢንተርቪው ሳያደርጉ ይቀራሉ። ብዙዎች አሉ አይደለም እንዴ? አምባሳደሮች አሉ፣ ምሁሮች አሉ፣ ፕሮፌሰር ዶክተሮች አሉ አይደለም? እነሱን
ጫና መፍጠር መቻል አለባቸው። ለነዚህ ለተቃዋሚ ህወሓትን እንቃወማለን የሚሉት ፖለቲከኞች የፖለቲካ ፓርቲዎች እነሱ ራሳቸው መምከር መቻል አለባቸው። በቃ እና መቆም እንዳለበት ህዝባቸውን ነው እንጂ መርዳት ያለባቸው ህዝባቸውን ማጥፋት የለባቸው። በጋራ መታገል መቻል አለብን። ይሄ ነው መውጣት ያለበት ሁሉ ነገር ከዛው አይደለም እንጂ ምን ታደርጋለህ? አንድ ምሳሌ ልስጥህ። 2-3 ልጆች ይኖሩሃል አንተ የሁለቱንም የሶስቱንም ፍላጎት ማሟላት አትችልም አይበል። አንዱ ቢያመጽብህ ልጅህ ነውና ምን ታደርግ? ቆርጣጥለው ሁሉ ጊዜ ትመክራለህ፣ ታስመክራለህ፣ እንዲመለስ ብዙ ትታገላለህ እንጂ አንጀትህን ቆርጠ ይጥፋልኝ ይሙትልኝ እኮ አትልም። መንግስትም የሆነበት ነገር ይሄ ነው። አዎ እንግዲህ የፌደራል መንግስት ተደጋጋሚ የሚያነሳውም ይሄ ነው። እንግዲህ ትግራይ ማለት የኢትዮጵያ አንዱ አካል ነው። እንግዲህ መረጃዎችም እንደሚያሳዩት ከ600 ሺህ በላይ የታጠቁ ኃይሎችን ትጥቃቸውን እንዲፈቱ ተደርጎ ለዛ የሚገባው ክፍያ ተፈጽሞላቸው ወደ ቀያቸው እንዲመለሱ የፌደራል መንግስት አድርጓል። ከዛ ባሻገር ለተፈናቃዮች ተደጋጋሚ እርዳታዎች ሲደረጉ ነበር። ከዛ ባሻገር ሌሎች መሰረተ ልማቶች አገልግሎት ያቋረጡ የነበሩ በዛን ጊዜ ተመልሶ ስራ ላይ እንዲውሉ አድርጓል የፌደራል መንግስት። ህወሓት ግን ዛሬም ተፈናቃዮችን እንደ ፖለቲካ መጠቀሚያ እያደረገ ነው የሚገኘውና በዚህ ላይ የፖለቲካነት መያዣ ተፈናቃዮችን የፖለቲካ መያዣነት መጠቀሚያውን መንቃት ያለበት የሚለውንም እስቲ እንጨዋወትበት። እንዴት ተነቀም? ይሄ ከማንም እኮ ግልጽ የሆነ ነገር እኮ ነው። እዛ ተፈናቃዮች ተያዙ ማለት እኮ ታገቱ ማለት ነው አይደለም? ግልጽ ነገር እኮ ነው። ግን ለምን አደረገ ነው? ማን ነው ከጀርባ ያለው እኮ ነው አይደለም እንዴ? መንግስት ያቅተዋል እንዴ እነሱን ማስለቀቅ ማስፈታት ምናምን? እንዳልኩ ነው። ዞሮ ዞሮ ስለ ሰው ስለሚያስብ ዜጋው ዜጋዬ ነው፣ ህዝቡ ህዝቤ ነው ስለሚል ነው። ኃላፊነት የሌለበት እኮ ሰው ነው። ከፈለገ ይሞት ከፈለገ ይራብ ብሎ አስሮ ቁጭ መያዣ የሚያደርግ የህወሓት ጉዞ ይሄ ነው ማለት ነው። ይሄ እኮ ሀቅ ነው አይደለም እንዴ? ሀቅ እኮ ነው። እዛ ውስጥ ያሉትስ እንዴት እዛ ውስጥ ያሉት ራሳቸው እኮ ከዛች ከሚያገኙበት ላይ ገንዘብ አዋጡ እያለ ገንዘብ ሲቀበላቸው ነበር አይደለም? መንግስት የሚልከውንም ድጋፍ ይሸጣል። ቀይ መስቀልስ መንግስትንም ቀይ መስቀልስ ይሄ እኮ ምን ያልተፈታ ምንም እኮ ሁሉ ነገር ከመንግስት ኢንፎርሜሽንና አይን ውጭ አይደለም። ሄዶ ምንድነው እንደውም ህዝቤን ላስተዳድር ነው እያለ ያለው አይደለ? ኦኬ ሌላ ነገር እኮ አይደለም። ለሌላ አካል ለሁለተኛም ለሶስተኛም አትጋረድ። ህዝቤን እመራለሁ ካልክ እንዴ ውጊያ እያለ እኮ በጀት እየለቀቀ ነበር ህዝቤን እያለ መንግስት አይደለም? ከዚህ የበለጠ ምን ይመጣል? በቃ አሁን እኮ እነዚህ ሰዎች ጠቅላላ በይቅርታ ከሰው ነው የተፈጠሩት አይደለም? ሰው ከሰው ነው ከአውሬ አይፈጠርም። በቃ በይቅርታ ታቶ እነሱ ራሳቸው እኮ መሪም መሆን እኮ ይችላሉ። በቃ እኮ እንዴ ጀነራል ታደሰ መጥተው እየተሰበሰበ አይደለም የሚሄዱት አይደለም? እዛ ሲሄዱ እንግዲህ ከሚገናኙት ራሳቸው ያወቁት። በቃ ሰላምን ፈጥሮ እዛው ጋር እንትን ብሎ ሰላም ፈጥሮ ተመራርጦ ክልልን እመራለሁ ማለት እኮ ይቻላል አይደለም? በሰላማዊ መንገድ የፌደራሉ መንግስት እኮ በሰላማዊ መንገድ አልከለከለም። ሌላውን አስረበ ከመያዝ ምን ያስፈልጋል እኮ እንዴ? ኢትዮጵያን እኮ ሙሉ ኢትዮጵያን 27 ዓመት ተመርቷል። አሁን ምንድነው ክልል ብሎ እዛ ጋር እችን ተጠቦ ወርዶ እችን ብቻ እኔ ሊያዝ ኦኬ ያዛት በሰላማዊ መንገድ ምራትሽ ለሌላ ወገን ለሁለተኛና ለሶስተኛ ወገን ተቀጥሮ ህዝብን ማሰቃየት ምን አመጣው? ከዚህ ጋር አንድ ሀሳብ ላንሳ እስቲ አቶ ደረጀ። ይህን የሚያደርገው ይላሉ አንዳንድ ሀሳቦች ሲነሱ ከዚህ በፊት ስልጣን ላይ በነበረው ጊዜ ላጠፋቸው ጥፋቶች ተጠያቂ ላለመሆን ነው፣ ከጥፋት ለመሸሽ ነው የሚሉም ሀሳቦች ይነሳሉና እንዴት ይሄን ያዩታል? በይቅርታ ይሰረዛል ሁሉ ነገር። ምድራዊ ነው ሰማያዊ አይደለም። በቃ ንብረት ነው አይደለ? ድንጋይ ነው አይደለ? የተገነባው ቤት ነው አይደለ? ቆርቆሮ መኪና ነው ሌላ ነው ምን? ኦኬ ከዚህ ገንዘቡ ተሰበሰበ የት ሄደ? አሜሪካ ሄደ። ምንድነው የምታደርገው? ቤት ሰርተህ ትኖራለህ። ሌላ ምንድነው የሚመጣው? አበቃ እኮ ገንዘብ እኮ ነው በቃ አይደለም? ይሄ በምህረት ተሰርዞ
ተሰርዮ በሰላም እንኖርና ሰላምና ሰላም ነው በቃ። እኔ በጣም ማከብራቸውና ማደንቃቸው ወደ ሰፊነታቸውን ነው። በቃ እንታረቅ፣ እንስማማ። አንዳንዴም እውቀት መማር ምሁርነት ልቦናን ይደፍናል እንዴ? ምንድነው ታዲያ? አንተ ለሰው ካልኖርክ ለማን ነው የምትኖረው? አይደለም? ሁለት ሶስት እኮ ነው አሁን በቤተሰብ እኔ ካሁን በኋላ የምኖረው ለማን ነው? ለልጆቼ ለቤተሰብ ነው አይደለም? ከቤት የወጣ እኮ ነው ለሀገር የሚወጀው አይደል? ቤቱን ያልመራ ሀገር ይመራል እንዴ? እና ይሄ ነው ብቻ። ከዚህ ጋር ያይዘን ሌላ ሀሳብ ላንሳ። እንግዲህ ህወሓት ለትግራይ ህዝብ ነው የምታገል ብሎ ከትናንት እስከ ዛሬ እንግዲህ ኢትዮጵያ ህዝብ አጠቃላይ ህዝብ ላይ ያደረሰ ያለውን ጫና ሁላችንም እንደ ዜጋ የምንገነዘባቸው ጉዳዮች አሉ። ከዛ ባሻገር አሁን ህወሓት ከጀርባ ብዙ ኃይሎች እንዳለ ይታወቃል። ምክንያቱም ይህን ሁሉ ዓመት በራሱ ገንዘብ በራሱ መሳሪያ ይዋጋል የሚል እምነት የለም። መንግስትም ተደጋጋሚ ህወሓት አቅም እንደሌለው ይታወቃል። ሆኖም ግን አሁን እውን የዚች ሀገር ዜጋ ከሆነ ሀገርን ክዶ ጽምዶ በሚል ስያሜ ግብጽና ኤርትራ ጋር ሻቢያ ጋር ተባብሮ ኢትዮጵያን መውጋት ሀገር ከመግራት ጋር አይገናኝም? እንዴት ይገልጹታል? ምንም እኮ ግልጽና ግልጽ ነው። ሀቅ እኮ ነው። ክደቱማ አንድና ሁለት አለው እንዴ? በቃ እኮ ቅድም ያልኩ ይሄን ሶስተኛ ወገን የሚባለው ማለት ነው። እነዚሁ ያልካቸው እኮ ናቸው። ጽምዶ ማለት ማለት ነው። የተከበሩ ሌተናንት ጀነራል ጻድቃን ባለፈው ይሄን እንትን ላይ ሚዲያ ላይ አይቻቸዋለሁ። በደንብ ነው የተነተኑት የዚህን ነገር እኮ እና ብዙ ነገር እኮ ነው የሚነገረው። ይሄ እኮ ጽምዶ የሚባለው የዛሬ አይደለም፣ ገና 67 ላይ የነበረ ነገር ነው። ያ ነው ተመልሶ አሁን የመጣው ነው የሚባለው። ለምን ኢትዮጵያ ለማጥፋት 100% በቃ። ስለ ኢትዮጵያዊነታቸውስ አትጠራጠርም? አንዳንዴ በዚህ ደረጃ ከሄደ በቃ ይሄ ነው እኮ በዚህ ደረጃ በዚህ አገር እየለመነች አገር ቁጭ ብላ እየመከረች አንድ እንሁን እያለች አይ ቤቴን አቃጥለዋለሁ አልፈልጎም ካለ የት ሊኖር ነው? ቤቱን አቃጥሎ ሌላ ቤት ሊኖር ነው ይችላል አይደለም? ይህንን ቤት አቃጥሎ የራሱን እኛ የራሱ ቤት ነው የምንለው ቤት አቃጥሎ ሌላ ቦታ ሊሄድ ይችላል። ምሳሌውም ይሄ ነው። ምናልባት ሀገሩን አጥፍቶ የሚሄድበትና የሚደበቅበት ሊኖር ይችላል። እንደዛ ነው የሚታየኝ። ከዚህ ጋር አያይዤ ሌላ ሀሳብ ላንሳ። ግብጽና ኤርትራ ከትናንት እስከ ዛሬ ግብጽም ያው በተለያዩ መንገዶች ከታላቁ ህዳሴ ግድብ ግንባታ አንስቶ ኢትዮጵያ እዚህ ቀጠናው ላይ የራሷን ችላ እንዳትቆም አይነት ብዙ ሴራዎችን ስትጎነጉን እንደነበረ ይታወቃልና ግብጽና ሻቢያ ለምንድን ነው ሁልጊዜ ኢትዮጵያ በዚህ ደረጃ ሰላም እንዳትሆን የሚፈልጉት የሚለውን ሀሳብን አንሳ። የበሬና የቅርጫውን ከሰማህ ማለት ጠቅላይ ሚኒስትሩ አዎ ገንዘብ የሚያዋጣው እኛ ነን። በሬ እንገዛለን፣ ቅርጫ እንከፋፈላለን። በሬውንም ያልገዛ ቅርጫውም ውስጥ የሌለበት አሞራ ግን ያንዣብባል። ለምን? ከዛ ለመንጠቅ የኢትዮጵያ ጠላቶች ተኝተው ያሉ ሁል ጊዜ አጋጣሚ ነው የሚጠበቁት። ያችን አጋጣሚ ተጠቅሞ እቺን ቀዳዳ እንዲያደርጉ ማስፋት ነው። ሁል ጊዜ ገባሪ ሆነ እንድትኖር ነው የሚፈልገው ግብጽም ሆነ ኤርትራ። በነገርህ ላይ ኤርትራን እንግሊዞች በያዙ ጊዜ ማለት ነው አፄ ኃይለ ሥላሴ ጫና ነበረባቸው። ምን አደረጉ? ጫና ዲፕሎማሲውን ነው የምልህ። ሁለቱንም ወዳጅ አደረጉና የእንግሊዝ መንግስት ሳይሰማ አሜሪካ ጋር ሄደው ከአሜሪካ መንግስት ጋር እንግሊዝ ጫናዋን እንድትቀንስ በዲፕሎማሲ ተነጋገሩና ጫናዋን አስቀነሱ። ከዛ አሳምነው ኤርትራን ወደ ኢትዮጵያ ተቀላቀለች። አየህ፣ ከዛ ጊዜ ሲዋረድ የመጣ ነው። ሲዋረድ የመጣ ለአሁን ችግር
የተደረገ ነው። ከዛስ አሁን ቅድም ያልከኝ እነዚህ ጽምዶ ምናምን እዛ በ60 ገቡ። ያው አስገንጣዩም ገንጣዩም አብረው መጡ ተደጋግፈው። ትልቁ ስራ የምትሰራው ግን ግብጽ ናት። አየህ 4 ኪሎ ቤተ መንግስትም ያለው የኢሳያስ ነው። እዚህም ያለው የዛ ነው፣ የዛም ያለው የዚህ ነው። 27 በዚህ ሁኔታ ነበር 27 ዓመት ያለቀው። አው ትናንትም ጠቅላይ ሚኒስትሩ ሲያነሱ እንደነበሩት እንደዚህ አይነት ሴራ ሰርቶ ነው ቀይ ባህርን እንድናጣ ያደረገው የሚል ሐሳብ አንስተዋል። አሁን ለምፈልገው ወንድ ሀገሬን የሚል ባለ ሀገሩ በአንድነት በሰላም እንደግ የሚል መንግስት መጥቷል። ይህም መንግስት እየተመካከሩ ኢትዮጵያ እየመከረች አይደል ያለችው አሁን በዛ በመክክር ማለፍና ማለፍ ብቻ ነው የሚያዋጣው። ጦርነት ይበቃል። እኔ በእውነት ነው የምልህ የኛ እድሜ እየሄደ ነው። በቃ አሁን ለልጆቻችን ለወጣት አሁን የሚመጣው አይፈልግም እኮ ጦርነት። ቴክኖሎጂ ነው ጊዜው። እንትን ወጣቱ አይፈልግም። እድገት ነው፣ መማር ማወቅ ነው የሚፈልገው። ስለዚህ እቺ ሀገር ትሻግራለች የሚል እምነት ስላለኝ ባለ ሙሉ ተስፋ ነኝ። አመሰግናለሁ አቶ ደረጀ። አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ በዛሬው የኦቢኤን ልዩ ዝግጅት የተለያዩ ሀገራዊ ጉዳዮችን እያነሳን ሀሳቦችን ስናጋራችሁ ቆይቷል። በያላችሁበት ሆናችሁ የተለያዩ ሀሳቦችን ግንዛቤዎችን እንዳገኛችሁ ተስፋ እናደርጋለን። በሌሎች ጊዜያቶች በሌሎች ልዩ እንግዳዎች እንደዚሁ ተመልሰን የምንገናኝ ይሆናል። የዛሬን በዚህ ቋጭን። ፕሮግራሙ አዘጋጅና አቅራቢ እኔ ወንዲ ፍራው ቴሲሳ ነበርኩኝ። በያላችሁበት ሰላም ለእናንተ ይሁን። መልካም ቀን